እላችሁ እግዚአብሔር ሊጎበኛችሁ ሲመጣ ሰው ነው የሚልከው። እግዚአብሔር ሊጎበኝ ሲፈልግ አብርሃምን መጣና ከዘር ማንዘር ተለይና ውጣ። አብርሃም እናቴ፣ አባቴ፣ ወንድሜ፣ እህቴ፣ ጓደኛዬ የተወለድኩበት አላለም። እግዚአብሔር ሲናገረው ላጥ ብሎ ወጣ። እኔ ዛሬ ለአንድ ሰው ትንቢት አለኝ፣ ለሁለት ሰው ትንቢት አለኝ፣ ለሶስት ሰው ትንቢት አለኝ። የተመካበት የተማመንክበት አይሆንም። እግዚአብሔር ወዳለ ትወጣለህ። እኔ እወጣለሁ የሚለኝ ጮህ አሜን ይበለኝ። በኢየሱስም ወሰድኩት በሉና ተቀመጡ። በኢየሱስም ወሰድኩት። ምን ማለት ነው? ይሄ ማለት የምትመካበትን ነገር ያስጥልህና ከዜሮ ይጀምራል። ተመልከት፣ እግዚአብሔር ሰውየውን ከዜሮ ሲያስጀምረው በብር በወርቅ በከብት በሰው ነው የባረከው። የመጀመሪያው ነገር ትምህርት መመካ ከሆነ ትምህርት ምንም አንተን ነገር ሊለውጥ አይችልም። አንድ ነገር ግን ታደርጋለህ፣ ትውልድ ታፈራለህ፣ ትውልድ ትሰራለህ። የዘመንህን ቁጥር መቀየር የሚችል ግን አንድ አምላክ አለ፣ እሱም እግዚአብሔር ይባላል። ጮውና አሜን በል። ለአንድ ሰው ያዘውና እንደዚህ በለው፣ እግዚአብሔር ታሪክን ሊቀይር የምትመካበትን ያስጥልሃል በለው እባክህ። እኔ ዛሬ ትንቢት አለኝ። ቃርሚያ ያለ ሩት ስትቃርም ነው ዘመኗ ያለቀው። ያለ ወደ ዋናው እርሻ ዛሬ እግዚአብሔር ያስገባቸዋል። እግዚአብሔር ይጎበኘኛል የሚል ዘሎ አሜን ይበለኝ። እንደዚህ በሉ፣ የቃርሚያ ሕይወት በቃ በሉና ተቀመጡ። የቃርሚያ ሕይወት በቃ። ለአንድ ሰው እንደዚህ በሉት፣ እግዚአብሔር እንድትቃርም አይፈልግም በሉት። ሊጎበኛኝ ነው የሚለኝ ጮህ አሜን ይበል። ማን ነው ዛሬ እግዚአብሔር የሚጎበኘው ሰው? ዘር ማንዘርህን እግዚአብሔር ይጎበኛል ባንተ ምክንያት። ጮህና አሜን በል። እስኪ ባካችሁ ጮክ በሉና ወስጄዋለሁ በሉና ተቀመጡ። ወስጄዋለሁ። ምን እልሃለሁ? እጎበኛችኋለሁ። ማን? እግዚአብሔር። እጎበኛችኋለሁ። ከዛ እግዚአብሔር ውጣ ካለው በኋላ አብርሃም በጣም የሚገርመኝ ነገር ሄዶ እግዚአብሔር ውጣ ብሎት አሁን ችግር ላይ ነው። ራብ። በራቡ ምክንያት ሰው ሁሉ ሲቸገር ወደ ግብጽ ነው። ግብጽ ሄዶ ሚስቱንም ማስቀማ። ዛሬ እግዚአብሔር ለሆነ ሰው ተናግሮ እግዚአብሔር ይሟገተለታል። እጃችሁን ከፍ አድርጉና እንደዚህ በሉ፣ በእኔ ጉዳይ ላይ እግዚአብሔር ጣልቃ ይገባል በሉ። ምን ማለት ነው? ጉብኝት ማለት የሰው እጅ የሌለበት፣ ያንተ ዕውቀት የሌለበት፣ ያንተ ችሎታ የሌለበት የመለኮት ጣልቃ ገብነት ማለት ነው። የመለኮት ጣልቃ ገብነት ማለት የሌለውን ነገር ወደ መኖር ማምጣት የሚችል ማለት ነው። ምን ማለት ነው የመለኮት ጣልቃ ገብነት? ስማኝ አንድ ነገር ላሳይ። መሳፍንት ምዕራፍ 6 ላይ ስትመለከት አንድ ጌዴዎን የሚባል ሰው አለ። እስራኤል ጠቅላላ በጣም በየምሽጉ በየሁኔታው ተቸግሮ ነው ያለው። ዘር በዘራ ጊዜ ዘሩን እየበላ መልክ ጨርሶበት ተስፋ ቆርጦ ያለቀሰ ጉርጋድ ለዋሻ ውስጥ የሚኖር ህዝብ ነው። አንድ ቀን እሱም እንደነሱ ተደብቆ ስንዴ ይወቃል። ስንዴ እየወቃ እያለ እግዚአብሔር መጣ ይላል። መጣና እግዚአብሔር እንደዚህ አለው፣ አንተ ጽኑ ኃያል ሰው። መልአኩ እኮ ነው የሚለው፣ እግዚአብሔር ካንተ ጋራ ነው። አንድ ቃል ታሪክን ይቀይራል። እኔ ይሄውና ይሄን ቃል ወስጄዋለሁ የሚለኝ አሜን ብሎ ይውሰድ። ምን አለው? እግዚአብሔር ካንተ ጋራ ነው፣ በጉልበትህ ሂድ። በጌታ በኢየሱስ ስም እግዚአብሔር በጸሎታችሁ ጉብኝትን ያመጣላችኋል። እጃችሁን ከፍ አድርጉና እጸልያለሁ በሉ ባካችሁ። ከዛስ እንደዚህ አለው፣ በጉልበትህ ሂድ። ሂድ ማለት እንደዚህ ሂድ ማለት አይደለም፣ ጸልይ ማለት ነው። አሜሪካውያንን እንደ አንድ ሰው አድርጌ እሰጣለሁ። ምን ማለት ነው? እንደ አንበጣ እየመጣ እህሉን ጠቅላላ እየጨረሰ በዘራ ጊዜ አይመጣም። ልክ ሲደርስ ሙልጭ አድርጎ በጨረሰ ጊዜ እስራኤልን ያስለቀሰውን አሜሪክ እንደ አንድ ሰው አድርጌ እሰጣለሁ አለው። ጉብኝት ማለት ይሄ ነው፣ የመለኮት ጉብኝት። አንድ ሰው ለቢሊየን ለትሪሊየን ይሆናል። ዛሬ እግዚአብሔር ለራስ ብቻ ሳይሆን ለዓለም ምግብ ያደርግሃል። ዛሬ ማን ነው ይጎበኘኛል የሚለኝ ሰው በጌታ በኢየሱስ ስም እጃችሁን ከፍ አድርጉና ለኔ ብቻ ሳይሆን ለዘር ማንዘሬ ለምድሬ በረከት ያደርገኛል በልባከ። እነዚህ እጆች ሚሊዮኖችን እንደሚያስተናግዱ እንደሚመግቡ ታምናለህ? ዛሬ ወስጄዋለሁ የሚለኝ ሰው እግዚአብሔር ለብዙ በረከት ያደርጋቸዋል። እስኪ አጠገብ ያለውን ሰው ያንተ ጥረት ያንተ ዕውቀት ሳይሆን የእግዚአብሔር ጉብኝት ይሄንን ያደርጋል በለው እባክህ። የኔ ጥረት የኔ ድካም የኔ ዕውቀት ቤት ይሰራል፣ ለልጆቼ ሊተላለፍ ይችላል። ከዛ ያለፈ እርግጠኛ ሆኜ እነግርሃለሁ ምንም አያደርግም። ዛሬ የሆነ ሰው ለራሱ
ከሱ እንጀራ አይለምንም። ለትውልድ በረከት አድርገኝ ይላል። እግዚአብሔር በረከት ያደርገዋል። ጸሎት የተቀየረ የሚል ሰው ጮኸ አሜን ይበል። እስኪ ጮክ በሉና እግዚአብሔር ዛሬ እጎበኛለሁ ብሎኛል በሉ እባክህ። ማን ነው እግዚአብሔር እጎበኛለሁ ያለው ሰው? የሰው ነገር የነበራችሁ የራሳችሁ ብቻ ሳይሆን ለሌላ ሰው ታከፋፍላላችሁ። ማን ሲጎበኛችሁ? እግዚአብሔር ሲጎበኛችሁ። አንዳንድ ጊዜ ጥያቄ የሚፈጥር ነገር አለ። በደንብ ስሙ። እግዚአብሔር ላደረገላችሁ ነገር መስክሩ። ይሄን ስማ፣ መስክር። ለምን መሰለ? ያንተ ምስክርነት የብዙ ሰው በር ይከፍታል። ሉቃስ ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል መጣ ይላል። የመለኮት ጉብኝት። በደንብ ስሙ። የእግዚአብሔር የመለኮት ጉብኝት እኔ ይገርመኛል። እጎበኛችኋለሁ ብሎ ሊጎበኝ ሲፈልግ መጣና ማርያም ሆይ ደስ ይበልሽ። ዛሬ የሆነ ሰው ደስ ያለው አለ። እግዚአብሔር ምስክሬ ነው። ደስ ያለው ሰው ዛሬ አሜን ብሎ ይወስደዋል። አጠገባችሁ ያለው ሰው መጀመሪያ ደስ ይበልሽ በሎት ባካችሁ። እጃችሁን ከፍ አድርጉና ወሰድኩት በለኝ ባክህ። እንዲህ የሚል ቃል ነው። ደስ ይበልሽልና እግዚአብሔር ካንቺ ጋራ ነው። ማን ነው እግዚአብሔር ከሱ ጋራ የሆነ ሰው? እግዚአብሔር ካንተ ጋር ነው። በሕይወት ዘመንህ ሙሉ እግዚአብሔር የተናገረ አንተ ወደ መሬት አትገባም። ያንተ ነገር ወደ ላይ ይወጣል። ያንተ ነገር ሳይታይማ ወደ መሬት አትገባም። ቅድም ብሏል ጌታ። ደስ ይበልሽ እግዚአብሔር ካንቺ ጋር ነው። ዛሬ ደግሞ ምን አይነት ድምፅ ነው የመጣው ትላለች። ምን አይነት ንግግር ነው? ደስ ይበልሽ አንቺ ጸጋ የሞላብሽ እግዚአብሔር ከማ ጋር ነው? ካንቺ ጋር ነው። ማርያም ሆይ አሁን ሌላም ተሰምቶ የማይታወቅ ዛሬ በአንድ ሰው ሕይወት ላይ በዓለም ተሰምቶ የማይታወቅ ነገር ይሆናል። እኔ እንደናባብራጁና ባባል አንተ ሰው በኢየሱስ ስም ታምራት ማለት የሌለ ነገር ወደ መኖር ሲመጣ ነው። ወሰድኩት በልና ቁጭ በል እባክህ። ወሰድኩት። ታምራት ማለት ከዚህ በፊት ያልተደረገ ታምራት ድጋሚ የለም። ታምራት ማለት ያልሆነ ነገር ማለት ነው። ማርያም ይህ እንዴት ሊሆን ይችላል ብላ ባለች ጊዜ እሺ ቆላት ፖዝ አረጋትና እንዲህ የሚል ምስክርነት ነገራት። ምስክርነት ጉልበት እንዳለው ተመልከቱ። ምስክርነት ምን ያህል አቅም እንዳለው። ዘመድሽን ኤልሳቤጥን ታውቂያታለሽ አይደል? አዎ። ማንም ሰው አያውቅም። ሴትይቷ 6 ወር ተሸሽጋ ነው ያለችው። ማንም እንዳይሰማ ብላ ተደብቃለች። እኔ አሁን ምስጢር ልንገርሽ፣ መረጃ ልንገርሽ። ዘመድሽ ኤልሳቤጥን ታውቂያታለሽ አይደል? ይኸውና እሷ ካረገዘች የሆነ ሰው ዛሬ በጌታ በኢየሱስ ስም ይመሰክራል። የብዙ ሰዎች ታሪክ ይቀየራል። እና 6 ወር ጌታዬ እንደ ቃል እኔ ዛሬ በጌታ በኢየሱስ ስም እምነት ጨምርባለሁ። አንተ ሰው በሕይወት ቆጥረ የማታውቀውን ታምራት እግዚአብሔር ወደ እጅ ያስገባል። እኔ ነገርኩህና ባካችሁ ለአንድ ሰው እንዲህ በሉት፣ እግዚአብሔር ይችላል እመን በሉት ባካችሁ። የኔ ኢየሱስ ይችላል። እና የጌታዬ ባሪያ እንደ ቃልህ ይሁንልኝ። አንተ ግን ቻው። አሁን ወደ ማጋ ወደ ኤልሳቤጥ ጋር ደረሰችና ልክ ስትቆም ያኛው እዚህ ጋር ይዘላል። የሆነ ሰው ዛሬ የትንቢት ቃል ይዞ ይወጣል። ከፍ አድርግና የትንቢት ቃል ይዤ እወጣለሁ በል እባክህ። ተቀመጡ ቆይ። በኢየሱስ ስም ዛሬ የሆነ ሰው የትንቢት ቃል ይዞ ይወጣል። ያላችሁ አንድ ነገር ልንገራችሁ። የሰማችሁት ቃል አብሯችሁ ይሄዳል፣ አብሯችሁ ይተኛል፣ አብሯችሁ ይንቀሳቀሳል። እግዚአብሔር በዚህ ጉባኤ ላይ እግዚአብሔር ጉብኝትን ያደርጋል። ስማኝ፣ ምንም እኮ አላደረጋትም። አልነገራት፣ ካጠገቧ ተለየ። 3 ወርም አልቆየችም፣ 4 ወርም አልቆየችም። ቃሏን ሰምታት የትንቢቱን ቃል ይዛ። ማን ነው ዛሬ የትንቢት ቃል ይዞ የሚወጣ ሰው? እጃችሁን ከፍ አድርጉና የሰማሁት ቃል ለምድር በረከት ያደርገኛል በል እባክህ። እዚህ ጋር መንፈስ እዛ ነው። አንተ ንግግራችሁ ላይ ተጠንቀቁ። በእግዚአብሔር እኔ ብዙ ጊዜ ጣላለሁ። ንግግር ላይ ተጠንቀቁ። በጣም የሚገርመው የተነገራትን ነገር ውሃ እንደጠጣ ሰው ጠጥታ ስታምን ሄደች። እዛ ጋር ትንቢት ጀመረ። አሁን ደግሞ ማጥኛ የጌታዬ እናት ማርያም ሁለተኛ በማዘማች ባረገዘችው በኤልሳቤጥ የጌታዬ እናት አንቺ የተባረክሽ የማጸንሽ ብለ የተባረከ የሆነ ሰው ዛሬ በኢየሱስም መንፈሱ ተሞልቶ ይወጣል። አንድ ነገር ከዛሬ ጀምሮ ከእናንተ ጋር ይጣበቃል።
እጃችሁን ከፍ አድርጉና አንድ ነገር ከኔ ጋር አብሮ ይጣበቃል በሉ። አልሰማውም። እሺ ስሙኝ። ይሄ ነገር ውሃ ነው። የነገርኳችሁ ነገር ውሃ አይደለም። የነገርኳችሁ ነገር ቃል ነው። ከዛሬ ጀምሮ እናንተ በሄዳችሁበት ቦታ ሁሉ ያ ነገራችሁ በሰው ሁሉ ላይ መጫው ይጀምራል። ዛሬ የሰማሁት ቃል ከኔም ካንተም ጋር እንደዛ ይጣበቃል። ሰምተኛል አይደለም? ወደ ማንም አይፈስም። ይሄ የትንቢት ቃል ያንተን ቤት መስራት ይጀምራል።